እንግሊዘኛችሁን ኢንተረስቲንግ የሚያደርጉ አራት ንግግሮች ነው ይዤላችሁ የመጣሁት። ዛሬ በዚህ ቪዲዮ ጀማሪዎች እንዴት ብላችሁ ጠይቅ እንደምትችሉ በአራት መንገድ ነው ማሳያችሁ። So after watching እነኛ አራቱን ሜተዶች ካወቃችሁ በኋላ ምንም እንኳን ባትችሉ just by this video you can be able to ask any questions በደንብ ጠይቅ ትችላላችሁ ማለት ነው። እንጀራ ለምን ትበላለህ? ለምን እንዴ ነው የምጠይቀው? አሸናፊ why ካለን በኋላ ምንድን ነው የምንጠቀመው? ኦፕሽን ልስጥክ። ሶ ከመጀመሪያው እስከ መጨረሻው ተመልከቱት። ማሳያችሁ ጥያቄዎች ምንድነው? መጀመሪያ ለምን እንደዚህ ታረጋለህ ሚለውን ትማራላችሁ and the second one is ለምን እንደዛ ታረግም ሚለውን ደግሞ ትማራላችሁ and the third one ለምን እንደዚህ አደረክ ሚለውን ደግሞ ትማራላችሁ and the fourth one ለምን እንደዛ አላደረክ ሚለውን ደግሞ ትማራላችሁ ማለት ነው። ሶ እነኚህ አራት ንግግሮች ወይም ጥያቄዎች ከለምን ከምትለው ጋር የምትገናኝ ነች። ሶ እንጀራ ለምን አትበላም? እንጀራ ለምን በላክ? እንጀራ ለምን አልበላህም? እዚህ ጋር አሁንም ለምን ነው ያለን ያለነው አይደለ? ቻርም ዋይ ለምን አለች አይደለ? ስለዚህ ዋይ ግዴታ ነው። ሶ ኮንቨርሴሽን ላይ ወይም ንግግር ላይ ይሄ ለምን የሚለው ጥያቄ ኮንቨርሴሽኑ በጣም ኢንተረስቲንግ ያደርገዋል፣ ፍሎ እንዲያደርግ ያደርገዋል። ለምሳሌ አሁን እናንተ I like coffee ካላችሁ በኋላ ያ ሰው ለምን ብሎ ከጠየቃችሁ you will have the chance to explain ለምን እንደምትወዱ if you don't like him ለምን እንደማትወዱ በደንብ ኤክስፕሌን ታደርጋላችሁ። አሸናፊ is also here with me so የራሱን question ያመጣል። ሶ ይሄንን question መጠየቅም መመለስም ነው ማስችላችሁ። እንዴ ነው የምትለው? በዚህ የተከተለ ማለት ነው። why አለ why do you good eat ይሆናል ማለት ነው። why do you eat እንጀራ excellent so why መረጥልኝ don't does it ወይስ didn't ላድርገው? don't why don't good ለምን እንጀራ በላሽ በላይ why did you eat እንጀራ good why did you eat እንጀራ excellent ስለዚህ የትም እንዳትሄዱ with this why የምትለው phrase ጋር ወይም wh question why ጋር በጣም like expert ሆናችሁ ነው የምትጠጡት ማለት ነው። ስለዚህ የትም ሳትሄዱ ተከታተሉን። stay with us. Today we're going to discuss the WH word why. So we're going to look for ways in order to ask the question why. The first one is why do you, and then why don't you, and then the other one is why did you, and the fourth one is why didn't you. So just using this why, we're going to ask 4 questions and then we will also teach you how to answer them. So stay with us and don't go anywhere. እሺ so የመጀመሪያው ነው የምናየው። ኦኬ so የመጀመሪያው ሴንቴንሳችን ምንድን ነበር? questionአችን actually እንጀራ ለምን ትበላለህ? ኦኬ ስለዚህ ለምን ከሚለው ነው የምንጀምረው because ብዙ ጊዜ in English በwh ነው የምንጀምረው። ጥያቄው ለምን ከሆነ we have to say ለምን ብለን ነው የምንጀምረው ማለት ነው። እንዳልኳችሁ ይሄ ለጀማሪዎች የሚሆን ነው አይደለ? ስለዚህ ለምን እንዴ ነው የምጠይቀው? አሸናፊ why አይደለ? ስለዚህ አሁን ዛሬ የምናወራው እንዳልኳችሁ እቺ why የምትለዋ ነች በጣም ኢንተረስቲንግ የምታደርገው ኮንቨርሴሽናችን። ስለዚህ ኢንተረስቲንግ ማድረግ ስለሆነ የምንፈልገው ንግግራችንን ስለ ዋይ ነው የምንማረው today. ኦኬ ግን ዋይን በአራት መንገድ ማለት ነው። ስለዚህ አሁን ለምን ትበላለህ? ለምን እንደዚህ ታረጋለህ? ለምን እንደዚህ ታረጋለሽ ብለን ስጠይቃን ሰው ዋይ ካለን በኋላ ምንድን ነው የምንጠቀመው? ዋይ ኦፕሽን ልስጥክ፣ ምርጫ ልስጥክ። ኦኬ ስለዚህ ከዋይ በኋላ ወይ ዱ፣ ወይ ዳዝ፣ ወይ ዲድ እነኚህ ነው የምንጠቀመው። ኦኬ ስለዚህ አሁን ከሶስቱ ውስጥ እዚህ ጋር ለምን ትበላለህ ጀነራል አክሽን ነው ብያለሁ። ያለፈ አይደለም። ስለዚህ ከማን ነው የምትመርጠው ማለት ነው? ያለፈ ካልሆነ ወይ ዱ ወይ ደግሞ ዳዝ ወይ ከሁለቱ ነው የምትመርጠው ያለፈ ስላለ ጀነራል ስለሆነ። ከዛ በኋላ ደግሞ ለምን ትበላለህ ማለት I'm asking you አይደለ? ስለዚህ ለዩ ዱ ነው ዳዝ ነው የምንለው። ለዩ ዳዝ ዱ እሺ why do you ነው የምትለው ማለት ነው። ኦኬ ለምን እንደዚህ ታረጋለህ ብላችሁ ጠይቁ። ለምን እንደዚህ ታረጋለሽ ብላችሁ ጠይቁ። why do you ነው የምትሉት because የምታዋሩት ሰው ወንድም ሆነ ሴትም ሆነ ብዙም ሆኑ you ናቸው ለእናንተ ማለት ነው። ኦኬ ስለዚህ why do you ካላችሁ በኋላ ቀጣዩ ድርጊት በዋናው verb ነው የሚቀመጠው። ዋናው verb ማለት ማን ነው? main verb the main verb ወይም the verb one አይደለ? ስለዚህ እዚህ ጋር verb one ታስቀምጡና በኦብጀክት ከዛ በኋላ the question understand? ስለዚህ አሁን እቺኛዋ እንጀራ ለምን ትበላለክ እንዴ ነው የምትለው? በዚህ የተከተለ ማለት ነው። why አለ why do you good eat ይሆናል ማለት ነው። why do you eat እንጀራ excellent አሁን የምትቀይረው ማለት ነው ከዚህ በኋላ ያለውን ነገር ብቻ ነው። ለምሳሌ ለምን ያንተ ምንድን ነበር? ለምን እንግሊሽ ትማራለህ አይደለ? ስለዚህ why do you እንደነበር ይቀመጥና ከዚህ በኋላ ያለው ነው የሚቀየረው ማለት ነው because የኔ ድርጊት መብላት ነበረ የሱ ድርጊት ደግሞ ምን ሆነ መማር ሆነ አይደለ so በኢት ፋንታ learn ይሆናል
በእንጀራ ፋንታ እንግሊሽ ይሆናል ማለት ነው አይደለ አሸናፊ እስኪ ሳይረገ why do you eat እንጀራ ያንተን ኤግዛምፕል why do you learn English ስለዚህ የሚቀየረው ከዚህ በኋላ ያለው ነው ማለት ነው አይደለ ኤክሰለንስ አሁን ደግሞ እንዴት እንመልሰው የሚለውን ደግሞ ላሳያችሁ በሁለት ወይ መመለስ ይችላልላችሁ አንደኛ ምክንያቱም ማለት ይችላልላችሁ ወይ ደግሞ እንደዚህ ለማድረግ ማለት ይችላልላችሁ ኦኬ ስለዚህ ምክንያቱም ምን እንግሊሽ ምንድነው because good ስለዚህ because ካልኩ በኋላ እሺ ለምን እንጀራ የምትበላው because I am hungry ስለሚርብ ነው ስለምወደው በላት ሊስጥሮ ነገር አውራስኪ ስለእንጀራ because I like it good because I like it አይጋቻ because ካላችሁ በኋላ full sentence ነው የምትሰሩት ምክንያቱም እኔ እወደዋለሁ አላችሁ or ደግሞ because it tastes good ማለት ይችላልላችሁ to ካላችሁ በኋላ ግን እንደዚህ ለማለት እንደዚህ ለማድረግ ስትሉ ግን to ብላችሁ you only add verb 1 okay ለምሳሌ አሁን ያንተን question እናምጣትና እዚህ ጋር አሸናፊ okay your question was why do you learn English አይደለ why do you learn English ከዛ በኋላ because ብለህ sentence ሰራልኝ why do you learn English because I want to speak English አይደለ because I want to speak it ማለት ይችላል ትችላለህ it as an English እዚህ ጋር በእንጀራ ፋንታ it አድርገን ይለ ከዛ ጋር እንግሊሽ ማለት ትችላለህ to ብለህ ግን እንደም ታረጋው you only add the verb እንደዚህ ለማድረግ ነው የምትለው ስለዚህ to speak ወይ ደግሞ to communicate ትላለህ ማለት ነው ከቱ በኋላ ሙሉ ሴንቴንስ አይጠበቅብህም ከቢኮዝ በኋላ ግን you made ሙሉ ሴንቴንስ you understand yes excellent let's መልሱ እንደዚህ ለማድረግ ወይም ደግሞ ምክንያቱም እንደዚህ ስለሆነ ብላችሁ ትመልሳላችሁ ማለት ነው ስለዚህ ይሄ ለምን እንደዚህ ታደርጋለህ why do you ነው የምትሉት ማለት ነው so አሁን number 1 is already done ለምን እንደዚህ ታረጋለህ የሚለውን ነገር አወቃችሁት ኦኬ so አሁን የሚቀረን ደግሞ ለምን እንደዚህ አታረግም ለምን እንደዚህ አደረግክ የሚሉት so why የምትለው አሁን ብሶ ለምን እንደዚህ አታረግም እንደዚህ ታረጋለህ የሚለውን ነገር ሲያወራ in English it might seem a bit complicated ግን ቅድም መሰይጋችሁ ላይ ቅድም ለካችሁ verb መቀየር ብቻ ነው ሌላ መጨምሩት የምትቀንሱት ነገር የለም that's it okay so የሚቀራችሁ አሁን within this 3 ብቻ ነው so ይሄኛውን ካወቃችሁ በኋላ it's going to be very easy so እንጀራ ለምን አትበላም ይሄ ለምን ትበላለህ ነበር አይደለ እዚህ ጋር ለምን አትበላም ሲሆን what did we change እዚህ ጋር verbu መብላት ነው ግን እዚህ ጋር ምን ሆነ እዚህ ጋር ምን ሆነ ነው ጥያቄ እዚህ ጋር ኔጌቲቭ ሆነ አይደለ አፍራሽ ሆነ ስለዚህ አሁን እዚህ ጋር ምን መርጠው do የነበረው ምን ይሆናል don't አይደለ does የነበረውስ doesn't did ከነበረ didn't አይደለ ቅድም የነበሩን ኦፕሽኖች do does እና did ነበሩ አሁን ደግሞ አትበላም ኔጌቲቭ ሴንስ አለው አይደለ አትበላም means አይበላም ነው አይደለ so why don't why doesn't why didn't ነው የምንጠቀመው እሺ አሁንም ለምን እንጀራ ለምን እዚህ አልቀየር ነው is the same ስለዚህ why ሚለው እንዳላለ ማለት ነው yes right እሺ ከዛ በኋላስ why መረጥልኝ don't doesn't ወይ didn't ላርጋው don't why don't good why don't you አሁንም የምትጠይቁት ሰው ያ ሰው ለእናንተ ወንድም ሆነ ሴትም ሆነ ብዙም ሆኑ you ነው የምትሏቸው ብያቸዋለሁ አይደለ ስለዚህ why don't you እንዳለ ነው የሚቀመጠው ማለት ነው do የነበረው ምን አደረግነው don't አደረግነው ምንም አልቀየርንም አሁንም ከዛ በኋላስ why don't you መብላት eat እንጀራ why don't you ይሄኛውን why don't you ብላ ታንብበው እስኪ read it why don't you ብላ እስኪ በላይ why don't you eat እንጀራ okay so ይሄኛው ለምን አትበላም ምን አይነት ይመስላል የሆነ ግብዣ ሰጀሽን ይመስላል አይደለ ለምን እንደዛ ታደርግም ስትሉ እንዴት ነው የምትሉት ማለት ነው why don't you የምትሉት ማለት ነው ለምሳሌ say አመመኝ ይባል ምን ለምን እንደዛ ታደርግም ትለኛለህ አይደለ ምን ልትለኝ ትችላለህ why don't you go to hospital excellent why don't you go to the hospital ትለኛለህ አይደለ or ደግሞ በአንተ ኤግዛምፕል መጣለህ ደግሞ let's say I have to learn English maybe I'm going to America አይደለ ስለዚህ ለምን አትማሪም እንግሊዘኛ በአንተ ኤግዛምፕል ሲሆን ማለት ነው አይደለ why don't you learn English why don't you learn English ስለዚህ ጋር ምን ያደርጋችሁ ነው እንደዚህ ብታረግ እንደዚህ ለምን አታረጊም ብላችሁ you're giving me an advice understand yes ወይም ደግሞ you're giving that person a suggestion ለምን እንደዚህ ታረጊም ለምን እንደዚህ ታረጉም ብላችሁ ትናገሩ you're going to say why don't you okay ከዛ በኋላ you're going to use the verb one it's very easy አይደለ እዚህ ጋርም ስትመልሰው you can say because okay ለምሳሌ
why don't you eat እንጀራ? Because I'm not hungry. Because I'm not hungry. Why don't you eat እንጀራ? Because ለምን አትበላም ስትባል ግን እኮ እርቦኛል ብትል ነው suggest የሚያደርጉልህ because I told you this is a suggestion አይደለ? maybe ስለማትወዱ ሊሆን ይችላል ማትበላ because አልወደውም because አረ እንጀራ ለኤግዛምፕሉ ነው they're not going to come for you ችግር የለም ገብቶኛል አሁን እንዳትሰደብ ነው እንጂ እሺ go on because እሺ ሙዴ ለእንጀራ አይደለም because እንጀራው ተበላሽቷል because the እንጀራ is መሻገት rotten ማለት ትችላለህ because the እንጀራ is rotten ተበላሽቷል ይላልክ ነው ማለት ነው rotten okay good ስለዚህ why don't you eat እንጀራ ለምን እንጀራ አትበላም ምክንያቱም እንደዚህ ስለሆነ አይደል why don't you learn English by the way ይሄኛው okay I will do that ይሆናል መልሱ ምክንያቱም suggestion ስለሆነ ለምን እንደዚህ ማታደርገው ስባል እንደዚህ ስለሆነ ሳይሆን እሺ በቃ accept your advice ማለትም ትችላለህ ማለት ነው you understand excellent ስለዚህ አሁን you have done ሁለቱንም ተምራችኋል ማለት ነው የሚቀራችሁ ሁለቱ ብቻ ነው እሱ ጋር ሲሆን ደግሞ ለምሳሌ ለምን እንደዚህ አደረክ ስትሉ ደግሞ እንዴት ይሆናል ለምሳሌ አሁን እዚህ ጋር እንደነ የሚሆነው ማለት ነው እንጀራ ለምን በላክ ይላል ማለት ነው እንጀራ ለምን በላክ ለምሳሌ ሌትስ ሴ ቤት ውስጥ ያው ከእንጀራ በልተን ጸድ ምግብ ነበር ይባል ከዛ በኋላ እሱን ትታ ለምን እንጀራ በላክ ይጋልኩኝ ነው ማለት ነው ሳሁን እዚህ ጋር አትበላም ትበላለ it had general የሆነ ሴንስ አይደለ ይሄ ግን በላክ ሲሆን ስለመቼ ነው ማውራው ስላሁን ነው ስላለፈ ነው ስላለፈ አይደለ ስለዚህ እዚህ ጋር do እና don't ነበር ያልነው አይደለ ሶ እዚህ ጋር ማይሆናል ማለት ነው did ይሆናል ማለት ነው why እንዳለች አለች ምክንያቱም እዚህ ጋር አሁንም ለምን ነው ያለን ያለነው አይደለ ስለዚህ why ግዴታ ነው አይደለ የቀየራችሁት እዚህ ጋር present ነበረ ወይ general የሆነ ነገር ነበር እዚህ ጋር ግን past ለምን እንደዚህ አደረክ you see አልፏል ማለት ነው you're asking that person about the past thing that they had done ስላረጉት ነገር ነው የምትጠይቁት ስለዚህ ደና የምትሉት why did you ነው የምትሉት ማለት ነው excellent why did you why did you ብላችሁ ነው የምታደርጉት why did you አትሉ አይደል አሸናፊ say it why did you okay ስላለፈ ነገር ነው የምታወራው ግን you have to use verb one እዚህ ጋር ለምንድን ነው እዚህ ጋር አሁን እንዳለ የሚቀላው ነገር በጣም ቀላል የሚያደርገው ነገር why don't you why do you ካላችሁ በኋላ የምትጠቀሙት ዋናውን verb ነው so it's very easy አይደለ እዚህ ጋርም you have to use verb one main verb ነው የምትጠቀመው ግን ስላለፈ ነገር ነው የምናወራው አይደለ so እንዴት እንደዛ ሊሆን ቻለ ምክንያቱም did ብለናል past አንዴ good excellent did ስላለ እዚህ ጋር መጠቀም ያለባችሁ main verb ነው እንጂ verb ቱ አትጠቀሙም ስላለፈም ሆነ ስላሁንም ሆነ የምትጠቀሙት verb one ነው እዚህ ጋር ያለችው ብቻ ነው የምትቀየረው እዚህ ጋር did ይሆናል ስካለፈ present ከሆነ ደግሞ do ይሆናል understand ስለዚህ ለምን እንጀራ በላሽ በላይ why did you eat እንጀራ good why did you eat እንጀራ excellent why did you eat እንጀራ እሺ ምክንያቱም እርቦኝ ነበር right because I was hungry you see ጥያቄው ስለ past ስለሆነ the answer should be also in the past ሁሌ በመላችሁ ነገር የሆነ ሰው conversation ላይ ካላችሁ በተለይ ጥያቄው የሚጠቀመውን verb ነው መከተል ያለባችሁ because if the question is about the past if I'm saying because I am hungry ካልኩኝ ልክ አይደለም ለምንድን ነው የበላሽው ሲባል እርቦኝ ስለነበረ ነው እንጂ እርቦኛል አይደለም አይደለ ለምን በላሽ ይጋልከኝ እርቦኛል ብል is not correct አማርኛው እርቦኝ ስለነበረ ነው ማለት አለብኝ ስለዚህ you have to follow the person who asks the question የሱን ቴንስ ነው የምንከተለው ማለት ነው understand ስለዚህ አሁን ምን አየን ለምን እንደዚህ ታረጋለህ ለምን እንደዛ ታረጋግም ለምን እንደዚህ አደረክ የሚለውን አየን አይደለ አንድ ብቻ ነው ይቀራል okay ከዛ በኋላ you're going to be expert in asking the question why የምትለው ጋር expert ነው የምትሆኑት ስለዚህ የትም አትሄዱ only one left okay so አራተኛው ደግሞ ለምን እንጀራ አልበላህም ይሆናል okay ያለፈ ነው ያ ሰው አልበላም ግን you want to know ለምን እንዳልበላ ሰውዬ አይደለ the Amharic will be እንጀራ ለምን አልበላህም እንጀራ ለምን አልበላህም I think it's obvious አሁን ምን እንደምናደርግ አይደለ እስኪ try አሸናፊ why አላ አሁንም ለምን ስላለች እቺ
ጋርም why አለ ለምን አለች አይደለ Yeah. ስለዚህ why አለ why don't ማ እዚህ ጋር አለን why don't you ለምን እንደዛ አታደርግም ነው Okay ለምን አላደረክም ነው Why didn't you Excellent why didn't you በኔ ኬስ መብላት ነው አሁንም ስለዚህ የሚቀየር ነገር የለም eat ነው ማድረገው እዚህ ጋር አይደለ why didn't you eat እንጀራ yes ለምን እንጀራ አልበላህም okay because ያ ነገር ነበር I ate bread because good I ate bread I already ate bread እሺ ለምን እንግሊሽ አልተማርሽም ነው የሚሆነው አይደለ አንተ እስኪ ሳይት why didn't you learn English እሺ ለምን ተማርሽ ሲሆንስ why did you learn ምንም ጨርሰዋ English why did you learn English ለምን አትማሪም why don't you learn English ለምን ነው የምትማሪው why do you learn English ከዳሆነ ይሄ የኔ እንጀራ ሆኖ የሱ እንግሊዘኛ ሆኖ ነው እንጂ የምትቀይሩት ነገር ከዚህ በኋላ ያለው ነው why don't you why do you why didn't you why did you የሚለው ነገር አይቀየርም ኦኬ ለምን እንደዘረረግሽ ለምን እንደዚህ ታረጋለሽ ለምን እንደዚህ አታረጊም ለምን እንደዚህ አደረግሽ የሚለው ነገር አራቱንም በደንብ ተለማመዷቸው ከዛ በኋላ ይሄ ለምን የሚለው ጋር you're not going to face any difficulties So this was it for today እና ደግሞ በደንብ ገብቶሻል ብዬ አስባለሁ maybe if you want more materials go to our Telegram channel እና እዛ ላይ በደንብ well structured የሆነ PDF አለ if you want to learn face to face or online please give us a call bye